እኛ እኮ እሱን እኮ ጠንቅቀን እኮ እናውቃለን ጋይስ። የቡራ ልጅ እንዳልሆነ እኮ እናውቃለን እኮ ድራማ እንደሚሰራም እናውቃለን። ገብቶን አይደለም ገብቶናል፣ ግን ማለት ነው ምነው በዚህ ልክ ምነው እረከሳችሁ? ፖስት ያደረጋችሁ ልጆች ምነው እረከሳችሁ? ይቺ ሀይሜ ነች አይደለችም? ሀይሜ አይደለችም ብዬ ነው የምገምተው። ስለዚህ ይሄ የቆየ ነገር ያለፈ ታሪክ ምን ያለ ነገር እንዴት አድርጋችሁ ነው ግን ጉልጉል እያደረጋችሁ ግን የምትሰጡ እና የምትፖስቱ? ግን እግዚአብሔር እኔ በጣም ነው የሚገርመኝ። የምሬቻ አሁን ሀይሜ ነች ወይስ ሌላ ነች? እኔ በጣም ነው የምታሳፍሩት የምትፖስቱ ሰዎች። በጣም ብዙዎቻቸው ደግሞ ሰርተውባቸዋል ከሚገርማችሁና አሁኑ ደግሞ የልጁ አባት ታወቀ ስለተባለ ነው። የልጁ አባት እኛ ጠቅቀን እንኳን እናውቃለን የቡራ እንዳልሆነ ሁላችንም የምናውቅ ሰው ነን። እና ያው ይሄ ሁሉ እንትን ያለችው እዩ ነች። እዩ ናት አሁን ድራማም እየሰራችም ያለችው ምንም እያለች ያለችውም እውነትም ቢሆንም ውሸትም ቢሆንም እዩ ነች አሁን እዚህ ጋር ቢሆን ተጠያቂ ማለት ነው። እና ዛሬ ምን ይዘውልን ይመጣሉ ለሚለው እስቲ እናያለን። ያው እነ ቡራና ሀይሚ የማይፖስቱ ከሆነ ቢኒ ነው ይፖስታል ብዬ የማስበው። አሊያም ደግሞ ሀይሚ ነች። ሀይሚ ያው በሰዓቱ በተጠበቀ በእሷ ሰዓት ነው የምትለቀው። አሊያም ደግሞ ቢኒ የሚፖስት ከሆነ ያው ወዲሁን ነው ያው ደርሷል ለማለት ያክል ነው የሚፖስትበት እሱ ከፖስተ ማለት ነው። እና በጣም የሚገርም ነገር በጣም ነው የምታሳፍሩት። አሁን እዚህ ጋር የቡራ ምንም ጥፋት የለበትም ቢያረግም ባያረግም ምንም ይሄ የቆየ ነገር ነው። የቆየ ነገር ስለሆነ ቡራና ሀይሚ እዚህ ጋር ያውቃሉ። ሲቀጥል ደግሞ ሀይሚዬ እርጉዝ ነች። በቃ አለቀ ደቀቀ። የፈለጋችሁትን ነገር ብትፖስቱ የፈለጋችሁትን ነገር ብታድርጉ አለቀ ደቀቀ። ሀይሚና ቡራ ያው እንግዲህ ሀይሚዬ እንዳረገዘች ነው። ስለዚህ አዳሜ አርፈሽ ተቀመጨ። የቆየ ፎቶ እየጎለጎላችሁ አታወጡ ለማለት ያክል ነው። ስለዚህ እሷን አታሸማቁ፣ ሚዲያውን በሙሉ አታሸማቁ፣ አታሰድቡ ሰውን። የምሬ ነው የምላችሁ፣ አታስጠሉ። እግዚአብሔርን ምንድን ነው በዚህ ልክ